ይሄ መልእክት ማለት ነው እውነት ለሄሚ እንድታደርሱኝ ፈልጋለሁ ውዶቼ። ይምር እኮ ነው አሁን ላይ ሄሚና ብሩክ ማለት የተፈጠረ ያለው ነገር እኔ አንዳንዴ ስራ ይመስላል አንዳንዴ እውነትም ይመስላል እና ምንድነው ማለት አብርሽና ሩታ ማለት የተፈጠረ ነገር ነው እንዴ እየተፈጠረ ያለው? ሩታና አብርሽን ለማለያየት አስቦ ምንድነው ሰው ያደረገው? አብርሽ ልጅ አለ ብሎ ነው የተማደየው ማለት መጀመሪያ ከነፂ ጋር እያወሩ ነው ተባሉ። ከዛ በኋላ ምንድነው ልጅ አለ ተባለ። ገባችሁ? እና ማይሆን ፎቶዎችን አቀናብሮ አመጡና እንትን በቃ ምንድነው ባለው ሩታ እንድታምን አረጉ ማለት ነውና ደግሞ ከዚህ በፊት ማርክና በዚህ መሃል ላይ አይታችሁታል። ምንድነው የኔ እሱ ተኝቶ የሆነች ሴት ገብታ እጅ ማለት በሱ በላዩ ላይ ማለት ነውና እሱ ራቁቱም ነው ያለው ተኝቷል በዛ ላይ እና ምንድነው ራቁቱም ነው ያለው ፎቶ ቪዲዮ እየቀረጸች አቤት ሰው ክፋት ግን ቪዲዮ እየቀረጸች እሱን ታባብሳለች ማለት ነው እንትን ማለት ነው። ገባችሁ አይዴ ማርክን ምንድነው ሴት ነች እንደዛ ያረጋችሁ ኤን አይታ ይሄን ደግሞ ለቤዚ ነው የላካችሁ። ምንድነው ቀጣ ምንድነው የሆነው ቤዚ ከማርክ ተለያየች እና በቃ እኔ እናንተ ነገር እዚህ ጋር ይበቃ ብሎ በጣም ችግር ብዙ ነገር ነው የተፈጠረው ማለት ነውና አሁን እዚህ ጋር አሁን እኔ ብሩክ እንደዚህ ሆኗል ማለት ሳይሆን የሆነው ነገር ምንም አልተነገረም አናውቅም። እኔ የሆነ ታውቃላችሁ ሐሳብ ጭንቅላቴ ላይ የመጣ ነገር ልንገራችሁ ብዬ ነው። ሰውን የሚዋደዱን ሰው ለማለየት ብዙ መንገድ ይጤራል። ሄሚዬ እኔ አንቺ ነው ላንቺ የምነግርሽ ነገር ሰውን አትመኘው። ገባሽ? አሁን ላይ ብዙ አፕሊኬሽን አለ። ሰውን ማቀናበር ከፈለጉ ማይሆን ነገር ማድረግ ከፈለጉ ብዙ ሰው አሁን ቲክቶክ ላይ ብሩክን እያቀናበረው አይደል እንዴ? ሰው አምጥቶ አንቺና ብሩክን እንዲላይ ለማለየት ያረገው ነገር ከሆነ መጀመሪያ ምን እንደተፈጠረ ምን እንዳለ ንገሪው እና ስትናገሪ ይወላችሁ ይሄን ነገር ሐኪም ቤት ሄደን እኮ ነግረን እኮ ነው መድኃኒት ራሱ የሚገኘው። መድኃኒት እኮ ህመሙን ሳንናገር መድኃኒት አይገኝም። መጀመሪያ ማለት እንትኑን ህመሙን ነግረን በኋላ ነው። ስለዚህ ምንድነው የተፈጠረው ነገር እውነትም ካለ ንገሪው እና ውሸት ይሄ ነገር ፕራንክ ወይ ሲራ ተመካከራችሁ የምትሰሩ ከሆነ ይሳየው ደስ ይላል። ግን ብሩክ ሳይወቅ እንደዛ የምትሰሩ ከሆነ እንለያይ የሚባል ቃላቶችን ደግሞ ይሄ ቶሎ ብለሽ ካፍሽ እንዳታወጪ እግዚአብሔርን። እኔ ብሩክና ሄሚ ተለይቶ ማየት አልፈልግም። እግዚአብሔርን በህይወቴ ላይ በጣም እኔ በቃ እኔ እንጃ በቃ እኔ ከባሌ ጋር እኔ ቅድም ቪዲዮ ለራሱ ተናገራለሁ ከባሌ ጋር የሚለየ ነው የሚመስለኝ ብሩክና ሄሚ ስለመለየት ሲያወሩ ማለት ነውና እግዚአብሔር እኔ ኧረ በስመአብ ምን ማለት ነው? እግዚአብሔር ምን ማለት ነው አልገባኝም። እኔ ሰውን አምናችሁ በኋላ ሄሚዬ እኔ አሁን ላንቺ የምነግርሽ ነገር ህይወትሽ ላይ ብዙ ሰው ሊመጣ ይችላል መልካም መስሎ አንቺን ለማጎዳት ነው እንጂ መልካም አስቦ ሳይሆን አንቺን ለማጎዳት ነው የሚመጣው። ስለዚህ እንደዚህ አይነት ሰዎችን የምታሸንፊው ብሩክን አምነሽ ነው። እምነት ይኖራችሁ ማለት ልባችሁ ፍቅር ማለት ነው። ፍቅርና እምነት ተስፋ ሶስቱም ጸንቶ ይኖራል ይላል። ግን ከሁሉም የሚበልጠው ፍቅር ነው ይላል። ግን እምነትም መኖር አለባችሁ ማላችሁ ላይ ግን ከሁሉም የሚቀድመው እምነት ይኖራችሁ ማለት ማተማማን የሚባል ነገር ይኖራችሁ። ከሰው ውሸትና የሚያልፍ ንፋስን ከምትሰሙ እራችሁ በአይናችሁ ያያችሁት ነገር ማመን አለባችሁ። ሰው አምጥቶ የሆነ ነገር አሳይቶም ከሆነ ነግሮም ከሆነ ይሄ ነገር ማሰማት ወይ መቀበል የለብሽም እንዴ አንቺ እንዴት ነው አትሳሳች እንጂ ሰው እኮ እናንተን ሁለቱን ለማለያየት ብዙ መንገድ እንደሚጥር ታውቂያለሽ አይደል እንዴ? ይሄ ነገር እያወቅሽ ደግሞ ዛሬ እኔ አሁን ሳስብሽ ማለት ነው ይሄ ነገር እውነቱን ውሸቱን ሄሚዬ እኔ ላንቺ ነው የምነግርሽና እውነቱን ውሸቱን አናቅም አይደል? ያው ስራም ሊሆን ይችላል ማንንም አያቅምና እንደ ሀሳብ ነው የናገርኩ ያለሁት ወይ እያወራሁ ያለሁት እዚህ ጋር ምንድነው እኔ ይሄ ነገር እውነቱን ብሩክ አድርጎ ከሆነ ከካሜራ ጀርባም ይሁን ከካሜራ ጀርባ ላይም ለሱ አስበሽ ከሆነ እንዳይወጣ ሜዳ ላይ ብለሽ የምታስቡ ነገር ካለ ከካሜራ ጀርባ ላይ ማናገር ትችያለሽ። ምን ማለት ነው? እንደማላየት እኮ ይሄ ከባድ ነገር እኮ ነው። ከምትወጂው ሰው ማላየት ማለት ትንሽ ነገር ነው እንዴ? አብረሽ ያሳልፍሽ አብረሽ የበላሽው ሰው እንዴት ነው በአንዴ መጣላት ይቻላል እንዴ? ቤተሰብ እንዴ አራ ሄሚዬ የምር ወፍ ይደብራል እግዚአብሔርን። እና የኔ ቆንጆ የኔ ውድ የኔ ውብ ሄሚዬ ያለው ነገር ምን እንደሆነ ንገሪው። ከዛ በኋላ ምንድነው አደርጋል አላደረክም አለቃ በቃ ሰው ልጅ ይሳሳታል። ስጋ ለባሽ ነን እኮ ፍጹም ሰው ደግሞ ምድር ላይ የለም። እና መልካም እየሰራ ነው በቃ ለራሳችን መልካም መስሎ የምናደርገው ነገሮች ስህተት ሆኖ የሚገኙ ነገሮችም አሉ። ያ ነገሮች ደግሞ እኛ ስጋ ለባሽ ስለሆነ አንዳንድ ነገሮችን ያው ኤክስ ማድረግን ማለፍ ነው ያለብን። እና ሰው ልጅ አይሳሳትም አይባልም ሊሳሳት ይችላል። እና ፍጹም ምን ሆነም አይልም።
እኔ ለራሴ ግን እኔ በቃ ሳስብ ራሴን ፍጹም ነው ሊል ይችላል። ነገር ግን እኔ ፍጹም ሰው አይደለሁምና ያጠፋው ነገሮችም ካለ እንዲነግርሽ ያለው ነገሮች ደግሞ አስረጂው ንገሪውና አዎ እንደዚህ ይሆናል እንደዚህ ይሄ ነገር በህይወት አንተ አሁን እኔ አንተን እያመንኩ ይሄ ነገር አድርጋለና ብለሽ አርጎም ከሆነ ይቅርታ ይጠይቅሻል አለቃ። እና ሰው ልጅ አይሳሳትም አይባልም ይሳሳታል እኮ ይሄም የኔ ቆንጆ እና አንቺም በህይወትሽ ላይ ተሳስተሽ የሆነ ነገር አድርገሽ ሊሆን ይችላል ብዙ ነገር አለ ግን እኔ ከሚባል ያለው ነገር ነግረሽ በቃ ልብሽ አምኖ ተቀብሎ የሱም ልብ አምኖ ተቀብሎ በምን ምክንያት ከኔ ተለየሽ ብሎ ሁሉ ጊዜ ከሚያስብ ያው ልባችሁ አምኖ የሚቀበል ነገሮች ማላችሁ ላይ ይኖር መጀመሪያ እንዴ ምን ማለት ነው መለየት ማለት ትንሽ ነገር አይደለም እኮ መለየት ማለት እና ለማንኛውም ውዶቼ እንደዛ ነው የምላችሁ። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ። ይሄን ቪዲዮ አድርሱ ብያችኋለሁ መግቢያ ላይ እኔ ቪዲዮ ጨርሼ መጨረሻ ላይ ነው ሰላምታ የሚጠይቀው ይቅርታ አድርጉልኝና ውዶቼ እና ይሄ ቪዲዮ ለሄምዬ አድርሱ እግዚአብሔርን እኔ አንዳንዴ በቃ አሁን ግርም በቃ ምርር አለኝ እኔ እግዚአብሔርን በቃ እኔ በቃ ሲራ ራሱ እኔ አንዳንዴ እኔ እንጃ አላቅም የሚየ ደግሞ 250 ሺህ ልትገቢ ነው በቃ እኔ ደስታሽ ላይ አንቺ አሁን ባለፈው እንደዛ ልደትሽ ቀን ደርሶ ነው የሆነ እንደዚህ አይነት ነገር የተፈጠረው አሁን 200 ሺህ ነው ምንድነው 250 ሺህ ልትገቢ ነው ደስታ ላይ ነው ይሄ ነገር የተፈጠረው በቃ ታዩ በቃ አለቃ ያለው ነገር ንገሪው ፍቺው እንደ አንድ እንድትሆኑ ነው የምንፈልገው እኛ ምን እሺ ሄሚዬ እንዴ አንቺ እኮ ብርቱ ሴት እኮ ነሽ ጠንካራ ሴት እኮ ነሽ የሰው ወሬ የማትሰሚው ከማን ነው ከቢኒ ጋር ስንት ነው ማለት የተከራካሽው ብዙ ሰው የተናገረው እኔ ብሩክን አምናለሁ እያልሽ ዛሬ ማድረስ ይቅርና ዛሬ እዚህ ጋር ሳትደርሱ በፊት ፍጹም ሀምጥቶ ምንድነው የተናገረው ብሩክ ላንቺ ታማኝ ሰው አይደለም ነው ያለው አይደል ለፕራንክም ቢሆን እንጂ እኔ አምናለሁ ነው ያልሽው አምናለሁ ብለሽ በጥፊ መተሽ አይደል የሄድሽው ስለዚህ አንቺ ብሩክን በእንደ ጥግ ድረስ ታምኛለሽና አታምኝም አይባልም ስለዚህ ያለው ነገር ንገሪው በቃ አለቃ ሰውን ወሬ ደግሞ ሰውን አታስገቡ ማላችሁ ላይ ሶስተኛ ሰው እንዳይገባ ክርስቶስን ሶስተኛ ሰው እንዳይገባ ሶስተኛ ሰው ገባ ማለት ገደል ገባችሁ ማለት ነው እንደዛ ቁጠሩ ገደል እንደገባችሁ ነው መቆጠር ያለባችሁ ገባችሁ ሰው ማለት ነው መልካም ይመስላል ግን ይቀርባል ከዛ በኋላ ለእናንተ ጉድጓድ ነው የሚቆፍረው ይሄን ነገር ደግሞ መቼም እንዳትረሱ የኔ ውዶች እሺ ማረሳት የለበትም እና ማላችሁ ላይ ሰውን አታስገቡ ያለው ነገር ንገሩ በቃ አለቃ ተፋቱ ከላስ ተፋቱ ስላችሁ ተለያዩ ማለት አይደለም ነገሮችን ነገር ነው ያልኩት እና የኔ ውዶች ሄሚዬ በቃ አንዳንዴ ይኸውልሽ ተናደሽ የምታወጪው ቃላቶችንም አስበሽበት አውሪ የኔ ውድ አንቺ እንኳን ሁሉም ነገር ልክ ነሽ ሊሆንም አንቺ እኔ ስለሚወድሽ ያው ጥፋት እንዳለ ጥፋትሽን ሳልነግር አላልፍም ጥፋተኛ ነሽ እያልኩሽም አይደለም አንቺ ጥፋተኛ ነሽም አይደለም እያለኝ ጥፋተኛ ነሽ ወይም ጥፋተኛ አይደለሽም አላልኩም ነገር ግን ያለው ነገር ንገሪውና ብሩክ እውነቱን ውሸቱን እንዲያምን ንገሪው በቃ አለቃ ካላወቀ ምን ታደርጋለሽ ንገሪው በቃ ምን አባቱ ምንም ችግር ነው ካልተፈረሰ አይጠረም ነው የሚባለው አይደል ስለዚህ ንገሪው እና ለማንኛውም ውዶች በጣም ወዳችኋለሁ በጣም ማከብራችሁ ቪዲዮን ላይክ ሼር ማድረግ እንዳይረሳ ቤቴን ደግሞ ሰብስክራይብ ያድርጉ እና ቡራና ሄሚዬ ማል ላይ ደግሞ እግዚአብሔር አምላክ ይገባ ይሄ በቃ ሶስተኛ ሰው ጠላት የሚቃጥለው በቃ እናንተን ሁለታችሁን ለማለየት የሚሮጠው ሰው ብቻ እግዚአብሔር ይይዘው እጁን እግሩን ሁሉ ነገር ሰብስቦ እግዚአብሔር ይያዝ አሜን በሉ አዎ ስለዚህ በጣም ወዳችኋለሁ ቪዲዮን እስከመጨረሻ ሲሙ እና ሰብስክራይብ ያደረጋችሁ እያበረታታችሁ ያላችሁ ውዶች ሁላችሁንም ወዳችኋለሁ መልካም ምሽት ይሁንላችሁ ቪዲዮን ላይክ ማድረግ ግን እንዳይረሳ ሰብስክራይብ ማድረግም እንዳይረሳ ባይ